ከብሩኬ የተረዳሁት ነገር አለ። ልጁም የኔ ቢሆን ከሀይሚ ጋራ ምንም ነገር የሚለያየን ነገር የለም ሲል ይሄ ነገር በቃ አሁን ወደ ሰላም እየመጣ እንደሆነ ተረድቻለሁኝ ማለት ነው። እንደገና ደግሞ ይሄ ነገር ምን እንዲሆነ እየታወቀ እንለያየ የሚለውን ቃል ባትጠቀሙት በጣም ደስ ይላል። እውነት እንለያይ የሚለውን ቃል አትጠቀሙት። ለምን ተጠቀሙታላችሁ? እንለያይ ማለት ምን ማለት ነው? ሀይሚ ደግሞ አታልቀሽ። ምን ሆነሽ ነው የምታለቅሽው? ማለት ማልቀስ የለብሽም እኮ ማስተካከል የለባችሁን እኮ ሲጀመር ራሳችሁ ካሜራ ደቀናችሁ ሳይሆን ከካሜራ ጀርባ ሆናችሁ መፍታት የምትችሉት ነገር ነው እኮ ይሄ ነገር ሌላ ነገር ቢሆን ኑሮ ማለት ነው። ስለዚህ ማልቀስ የለብሽም፣ ምንም አይፈጠርም። ብሩኬ ልጁ የኔ የሚሆን አይሆንም፣ ከሀይሚ ጋር ምንም የሚለያየን ነገር አይኖርም ብሏል ዛሬ። ይሄንን ሲል በራሴ በበኩሌ የተረዳሁትን ተረድቻለሁ። እናንተም ደግሞ የተረዳችሁትን ትረዳላችሁ ብዬ ተስፋ አደርጋለሁ። ሰላም፣ እንዴት ናችሁ? አይን አለም ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰቡ አብራችሁ ላላችሁ አመሰግናለሁ። እንዴት ናችሁልኝ? አለሁ እኔ ደህና ነኝ። በአዲስ ቪዲዮ ከች ብዬላችኋለሁ። እንግዲህ ዛሬ ቡራ ነው መግቢያ የሰራው ቡራ ነው መግቢያ የሰራው። እውነት ለመናገር ፏ ብለን የመጣው ደግሞ ኦ ማይ ጋድ ትናንትና ጠፍተሽ ብለሽ ብሩኬ ዛሬ ፏ ብለሽ መጣሽ አይደል? ለማንኛውም ሙዶች ተረጋጉ ነው የምላችሁ። የስራው ባህሪ ይገባችኋል፣ ይግባችሁ እንግዲህ የሚገባችሁ ከሆነ ብዬ ነው የማስበው ማለት ነው። እና ሲጀመር ሀይሚና ቡራ ጉዞ ወደ ቡታጅራ ሲያረጉ ይች ፕራንክ። አዎ ለነገሩ እኮ ቡታጅራ ሲሄዱ እኮ እንዲህ አይነት ስራ ቢሰሩ ያው እዛ ሆኖ ሀይሚን ታቋታላችሁ በፕራንክ ማለት ነው። ቡታጅራ ላይ ታቋታላችሁ ብዬ አስባለሁ፣ ወደ አዲስ አበባ ሳትመጣ የስ ስለዚህ አልንፈርድባቸውም ልላችሁ ፈልጌ ነው። ስለዚህ ሁላችሁም አሁን ሀይሚና ብሩኬ ወደ ሰላሙ ሊያቆሙት እየፈለጉ ነው ይሄን ነገር ማለት ነው። እና በጣም ደስ ይላል በዚህ አጋጣሚ። አዎ አቆሙት ይሻላል በእውነት። እንለያይ የሚለውን ቃል ደግሞ አመት አትጠቀሙ። ሁሌ የሆነ ግጭት ሲፈጠር እንለያይ የምትሉት ነገር ምንድን ነው? የሆነ ግጭት ሲፈጠር እንለያይ፣ የሆነ ግጭት ሲፈጠር እንለያይ። ይሄንን ቃላት አትጠቀሙ። የምር ጥሩ አይደለም፣ ፈጣሪም አይወደውም። እንለያይ ማለት ምን ማለት ነው? አትጠቀሙ ይሄን ቃላታችሁን ማለት ነው። ብዙ ጊዜ ነው የማየው እኔ ይሄን። እናንተም የምትሰሩትን ነገር ራሳችሁ እያወቃችሁ እንለያይ የምለውን ቃል ለምን ትጠቀሙታላችሁ? ጥሩ አይደለም። ማንኛችሁም ብትሆኑ ማለት ነው፣ ሀይሚና ብሩኬ ብቻ ሳትሆኑ ማንኛችሁም ጥንዶች ብትሆኑ የምትሰሩትን ነገር ለይታችሁ እያወቃችሁ እንለያይ የሚለውን ቃል ምን አስጠቀማችሁ? በማንኛውም አንድ ነገር ልንገራችሁ እስኪ። ሀይሚና ብሩኬ አይለያዩም፣ ምንም አይፈጠርም። ይሄን ልንገራችሁ ብዬ ሀይሚና ብሩኬ አይለያዩም፣ ምንም የተፈጠረም ቢፈጠርም ነገር አይኖርም ብዬ ነው የምነግራችሁ ማለት ነው። ይሄ እንግዲህ ያው አንዳንዴ የስራው ባህሪም እንደዚህ ያደርገናል እና ብሩኬ እውነቱን ተናግሯል። በዚህ መሀል ያው እኛ ደግሞ የተረዳነውን ተረድተናል። እውነት ለመናገር ተረድተናል፣ የተረዳነውን ተረድተናል። የተረዳችሁትን ትረዳላችሁ ብዬ ተስፋ አረጋለሁ። ስለዚህ ምን ልላችሁ ፈልጌ ነው፣ ተረጋጉ። ሀይሚና ብሩኬ ወደ ሰላም ሊመጡ ነው ልላችሁ ነው። እና ሀይሚን ብትሆኒ እንለያይ የሚለውን ቃል አትጠቀሚ። ይሄት መለያየት ለማንም አይበጅም። ከሚወዱ ሰው ጋራ መለያየት ለማንም ስለማይበጅ የእውነት ከሆነ ጸልይ፣ ጸሎት አርጊ፣ ቤተ ክርስቲያን ሂጂ። በቃ ፈጣሪ የልብሽን መሻት ያደርግልሻል። ብሩኬ ላንቺ ነው፣ አለቀ። እንደውም እናንተ እኮ ይሄን እኮ ነገር ሲጀምር ዛሬ እንደውም እንደዚህ መምጣት እኮ የለባችሁም ነበር። ፈታችሁ ተጨርሱት ነበር። ያው የስራው ባህሪ ስለሆነ ነው እንጂ ዛሬም ብቅ ያላችሁትና ተመልካቾች እንግዲህ ይገባችኋል ብዬ አስባለሁ። ይግባችሁ እንግዲህ ይግባችሁ አይደል የሚባለው? ይግባችሁ። እኛ ማንኛውም ሰው የሚፈልገው የሀይሚና የብሩክን ሰላም ነው። እውነት ለመናገር ማንም ሰው የሚፈልገው የሀይሚና የብሩክን ሰላም ነው። የእናንተን አንድነት፣ ፍቅር ነው ማንም ሰው የሚፈልገው ማለት ነው። ስለዚህ ይሄን ነው የምለው እንግዲህ እኔ። እናንተስ ምን ትላላችሁ? በዛሬው ቪዲዮ ምን አያችሁ?
ምንስ ተረዳችሁ? ምንስ ወሰዳችሁ? ወይ ጉድ! አይ ቡታጅራ እንደው ባትሄዱ ይሻል ነበር። እንደው ሸገር ብትሆኑ ይሻል ነበር። ቡታጅራ እንደው ፕራንክ ለመደበት እኮ ቡታጅራ የሚባል ሀገር እንደው ምን ይሻላል? በቃ የምር እኮ ነው። ስለዚህ ባትሄዱ ሸገር ብትሆኑ ይሻል ነበር። መፍትሄ ደግሞ መጣ እንዴ? ወደ ሸገር ተመለስክ እንዴ? ተፕራንኩ ተንትኑ ታስህ ካለህበት ተቀላቀልከው ወጥተህ መጣ መሰለኝ። ይዘህ መምጣት ነበረብህ እኮ ወደ ሸገር። ለምን ተመጣህ? ለማንኛውም ውዶችዬ ተረጋጉ ለማለት ያክል ነው። እኔ ሁሉም ነገር ይገባኛል። እውነት ልንገራችሁ የሚሰራው ስራ እየገባኝ ስለሆነ ብዙም የሚያስደነግጥ ነገር የለውም። ያው የስራው ነገር ካልገባችሁ ከሆነ እንጂ የሚያስደነግጥ ነገር ያለው አይመስለኝም። ያው እናንተ ያው ብዙ የሚዲያ ተጠቃሚ ካልሆናችሁ የዚህን የስራ ባህሪ ካላወቃችሁ ተደነግጡ ይሆናል፣ ያስደነግጣችኋል እንጂ የስራውን ባህሪ የሚያውቅ ሰው ምንም እንደዚህ የሚያደርግ ነገር የለውም። ሲጀመር ብሩኬ ሀይሚን ማጣትም አይፈልግም፣ እሷንም ይሄንን ማረግም አይፈልግም። የምርስ ነግራችሁ ይሄ ነገር ያው ሰውን እንትን ለማለት ስራም ነው፣ ይስሩ፣ ችግር የለውም። ግን ሀይሚ ስታለቅሽ እያናደድሽኝ ነው። ማልቀስ የለብሽም እንዴ ይሄ ነገር ወይስ ሰው እውነት ብሎ እንዲያምን ማለት አይዶን ነው። ብቻ ይሄንን ነው የምላችሁ እኔ። ነገ ሰላም ነው፣ በቃ ነገ ሰላም በሰላም ሆኖ ይመጣሉ። ሰላም በሰላም ሆኖ ይመጣሉ። ነገ ሰምታችኋል። ይጨርሱታል፣ ይቋጩታል፣ ይቋጩታል፣ ይጨርሱታል፣ ይቋጩታል። ያልቃል ይላል። እንደዛ ነው ውዶችዬ፣ እንደዛ ነው። ሰሞኑን በቃ በሁሉም ቦታ እንደው በቃ ይሄ ነው፣ ሌላ ነገር የለም። ሰላም የሚያወራ የለም እኮ። ኦ ማይ ጋድ በቃ ይሄ ነው እንደው በቃ እዛም ስትሄዱ እንደዚሁ፣ እዛም ስትሄዱ እንደዚሁ፣ እዛ ጋም ስትሄዱ እንደዚሁ፣ እዛ ጋም ስትገቡ እንደዚሁ ሴም እና አንዳንዶቻችሁ ጎበዞች ናችሁ። ሲጀመር ከታችሁ ኮሜንት ላይ ጀግኖች ናቸው አንዳንዶቻችሁ፣ ይገባችኋል ማለት ነው። እና ለማንኛውም አሁንም ደጋግሞ ይግባችሁ እላለሁ። ይሄ ነው ልጅቷ ሲጀመር ከሁሉ ምንም ነገር የላትም፣ ከብሩኬም ሆነ ከማንም ምንም ነገር የላትም። ዝም ብላ ነው ተመክራ ይሆናል እንግዲህ። ሌላ ነገር የላትም ልጅቷ ከብሩኬ ምንም ነገር እንደሌላት ያስታውቅባታል። ይሄን ነው የምለው። መልካም ምሽት። አመሰግናለሁ። አይና ለበለኝ